ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማታ ግልቲ ነኝ። በቅድሚያም አርዕስተ ዜና። የአማራ ብሔራዊ ንቅናቄ ፓርቲ ባካሄደው መደበኛ ጉባኤ ላይ ድርጅቱን የወከሉ የፓርላማ አባላት እንዳልተሳተፉ የሪፖርተር ምንጮች ገልጸዋል። የህወሓት አመራሮች የሌላቸውን ስልጣን እንዳላቸው አድርገው እንዲያስቡ በማድረግ ረገድ ስህተት ተሰርቷል ሲሉ አቶ ጌታቸው ረዳ ተናግረዋል። አሜሪካ በኢትዮጵያ ምርቶች ላይ የጣለችው የ10 በመቶ ታሪፍ የተሻለ እድል ሊያመጣ እንደሚችል ተገልጿል። አብራችሁን ቆዩ። ገበያው በደራበት በአዲሷ ፒያሳ የንግድ ሱቆችን ከአንጋፋው ቴምር ሪል ስቴት በ900 ሺህ ብር ቅድመ ክፍያ G+5 ሙሉ የገበያ ማዕከል ላይ ቢያከራዩት ደህና ገቢ የሚያመጣ እንዲሁም ቢሰሩባቸው የተሻለ ትርፍ የሚያስገኙ ሱቆችን በጠቅላላ ክፍያ 3,900,000 ብር ጀምሮ እነሆ ብለናል። ያሉን ትንሽ ሱቆች ናቸው። ፈጥነው ይደውሉልን። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አሜሪካ በኢትዮጵያ ምርቶች ላይ የጣለችው የ10 በመቶ ታሪፍ የተሻለ እድል እንደሚያመጣ በኢኮኖሚ ጉዳዮች ትንተና የሚታወቁት አቶ ክቡር ገና ለሪፖርተር ተናግረዋል። ረቡዕ መጋቢት 24 ቀን 2017 ዓ.ም የአሜሪካው ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ያነቃነቀና 182 ሀገራትን የሚመለከት የታሪፍ ምጣኔ መዘርዝር ይፋ ማድረጋቸው ይታወሳል። ይህን ተከትሎ በዓለም የካፒታል ገበያ የአክሲዮን ሽያጭ ያሽቆለቆለ ሲሆን ዓለም አቀፍ የንግድ ጦርነትና ሉላዊ የኢኮኖሚ መዳሸቅ ሊያስከትል እንደሚችልም ተሰግቷል። ታሪፉ ወደ ዓለም አቀፍ መዳሸቅ ያምራ አያምራ ገና የሚታይ ነው የሚሆነው። ምክንያቱም እንደ ቻይና ያሉ ሀያል ሀገራት ቀድሞውኑ የአሜሪካ ምርቶች ላይ ከፍተኛ የሆነ ታሪፍ ጥለው ቆይተዋል ሲሉ ከሪፖርተር ጋር ባደረጉት አጭር ቃለ ምልልስ የተናገሩት አቶ ክቡር ገና በኢትዮጵያና በኬንያ ላይ የተጣለው የታሪፍ ምጣኔ በሌሎች ሀገራት ከተጣለው ትንሹ ነው ብለዋል። እንደ አቶ ክቡር ገና ከሆነ ታሪፉ ኢትዮጵያን ለሁለተኛ ጊዜ የቀጣ ተደርጎ ሊታይ ይችላል። ምክንያቱም ኢትዮጵያ የአጎዋ መብት ካላቸው ሀገሮች ጋር የአቅርቦትና የዋጋ ውድድር ማድረግ ግድ ስለሚላት ነው ይላሉ። እንደ አውሮፓውያኑ አቆጣጠር በጃንዋሪ 2022 ኢትዮጵያ በጊዜው በነበሩት የአሜሪካ ፕሬዝዳንት ጆ ባይደን በሰሜኑ ጦርነት ሳቢያ ከአጎዋ ተጠቃሚነት መታገዷ አይዘነጋም። እንደ ኢትዮጵያ ብሔራዊ ባንክ ከሆነ ኢትዮጵያ ከአጎዋ ከታገደች ጀምሮ 11500 ሰራተኞች ከስራ ገበታቸው ተቀንሰዋል። 18 የውጭ ባንኮች ስራ እንዲያቆሙ ግድ ሆኖባቸዋል። ሀገሪቱ በአጠቃላይ 45 ሚሊዮን ዶላር ገቢ አታለች። በታሪፉ ውስጥ ከሸጥን የሚወስነው ገበያው ይሆናል። ስለዚህ በችሮታ ብቻ ሳይሆን እንደ እኩል የንግድ አጋር መነጋገድ እንችላለን። በዚህ ረገድ ታሪፉ ለኢትዮጵያ መልካም አጋጣሚ ነው ብለን መውሰድ እንችላለን ሲሉ አቶ ክቡር አክለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጃፓንና ሌሎች የአሜሪካ ጠንካራ አጋር ሀገሮች ተብለው በሚታወቁ ሀገሮች ከ50 በመቶ እስከ 10 በመቶ የሚሆን ታሪፍ ከጣሉ በኋላ ከየሀገሮቹ እየተሰማ ያለው ምላሽ የተለያየ ሲሆን በርካታ ሀገሮች ግን ተመሳሳይ እርምጃ በአሜሪካ ላይ ለመውሰድ እየዛቱ ናቸው። ዩናይትድ ኪንግደም በአሜሪካ ላይ የምትወስደውን የበቀል እርምጃ እያጤንኩ ነው ስትል ሐሙስ ዕለት ማስታወቋ አይዘነጋም። የአማራ ብሔራዊ ንቅናቄ ባካሄደው መደበኛ ጉባኤ ላይ ድርጅቱን የወከሉ የምክር ቤት አባላት እንዳልተሳተፉ የሪፖርተር ምንጮች ገለጹ። የአማራ ብሔራዊ ንቅናቄ አብን ፓርቲ ዶክተር በለጠ ሞላን ዳግም ሊቀመንበሩ አድርጎ የመረጠበትን ሶስተኛ መደበኛ ጉባኤ ትላንት መጋቢት 28 ቀን 2017 ዓ.ም በአዲስ አበባ ከተማ ማካሄዱን ይፋ አድርጓል። ይህ መነጋገሪያ የሆነው የአብን መደበኛ ጉባኤ በአሁኑ ሰዓት በገዢው ፓርቲ የኢኖቬሽንና ቴክኖሎጂ ሚኒስትር ሆነው እያገለገሉ የሚገኙትን ዶክተር በለጠ ሞላን የፓርቲው ሊቀመንበር እንዲሁም የአማራ ክልል ባህልና ቱሪዝም ቢሮ ኃላፊው አቶ መልካሙ ጸጋይን ምክትል ሊቀመንበር አድርጎ ሰይሟል። ድርጅቱ በይፋዊ የማህበራዊ ትስስር ገጹ ላይ እንዳስታወቀው የአብን ሊቀመንበር ዶክተር በለጠ ሞላ ድርጅታቸው የአማራን ሕዝብ መዋቅራዊ ጥያቄዎችን አንግቦ የፈጠረው ንቅናቄ ታላቅ ስኬት መሆኑን ገልጸው ከውጭና ከውስጥ የገጠሟቸውን ፈተናዎችም ዘርዝረዋል። ዶክተር በለጠ በንግግራቸው ከጠቀሷቸው ችግሮች ዋነኛው የሰኔ 15 ቀን 2011 ዓ.ም በከፍተኛ የመንግስት ባለስልጣናት ላይ የተፈጸመው የግድያ ክስተትን ሲሆን የአማራ ሕዝብ
የትግል አንድነት ላይ ጥቁር ነጥብ የጣለ ነው ብለውታል። ከውስጥ በኩልም አመራሩና አባሉ በመደማመጥና መከባበር ላይ የተመሰረተ ግንኙነት ባለመዳበሩ ድርጅቱ በከፍተኛ ሁኔታ ተፈትኗል ብለዋል። አያይዘውም ለጉባኤተኛውና ለመላው የአማራ ልሂቅ ካለፉት ችግሮች በመማር በሀሳብ ልዩነት ማመን፣ በልዩነቶች ዙሪያ በሰለጠነ መንገድ መወያየትና መከራከር፣ ከሁሉም በላይ እርስ በርስ መከባበርና መደማመጥ ይኖርብናል የሚል መልእክት አጽንኦት ሰጥተው አስተላልፈዋል። የአማራ ብሔራዊ ንቅናቄ ያካሄደውን መደበኛ ጉባኤ በተመለከተም በጉባኤው ላይ የሕዝብ ተወካዮች ምክር ቤት አባላት የሆኑ የድርጅቱ አባላት እንዳልተሳተፉ ሪፖርተር ያረጋገጠ ሲሆን ቁጥራቸውን በውል ማወቅ አልተቻለም። የሪፖርተር ምንጮች የድርጅቱ አባላት ሆነው እንዲሁም የምክር ቤት አባል ጭምር ሆነው በድርጅቱ መደበኛ ጉባኤ ላይ እንዲሳተፉ ጥሪ እንዳልተደረገላቸውና በዚህም በጉባኤው ሳይሳተፉ መቅረታቸውን ገልጸዋል። ከቀናት በፊት በነበረ የፓርላማ ውሎ የጠቅላይ ሚኒስትር አብይ አስተዳደር ላይ ከፍተኛ ትችት ያሰሙት ዶክተር ደሳለኝ ጫኔ ከዶክተር አብይ የእርሶ አለቃ እኮ አብሮኝ ነው የሚሰራው የሚሉት ነገር እውነት ከሆነ ይህ እንዴት ይሆናል ሲሉ በጥያቄ መልክ ምላሽ ሰጥተዋቸው ነበር። ሪፖርተር የትኞቹ የአብን አባላት እንዳልተሳተፉ በግልጽ መለየት ባይችልም የአማራ ብሔራዊ ንቅናቄ 5 አባላቱ በሕዝብ ተወካዮች ምክር ቤትም አባል ሲሆኑ ዶክተር ክርስቲያን ታደለ አሁን ላይ ያለመከሰስ መብታቸው ተነስቶ በእስር ላይ ይገኛሉ። ከዚህ ባለፈ ግን ዶክተር ደሳለኝ ጫኔ፣ ዶክተር አበባው ደሳለው፣ አቶ ዘመነ ኃይሉ እንዲሁም አቶ ሙሉቀን አሰፋ የፓርላማ አባል የሆኑ የአብን ተመራጮች ናቸው። የድርጅቱ ሊቀመንበር በጉባኤው ላይ ወቅታዊው በአማራ ክልል ውስጥ እየተካሄደ የሚገኘውን ጦርነት ማንሳታቸው የተገለጸ ሲሆን የክልሉ ሕዝብ እየደረሰበት ያለውን መከራ ለማስቆም መንግስት ይሁን የታጠቁ ወንድሞቻችን ለግጭቱ ፖለቲካዊ መፍትሄ ለመስጠት በጠረጴዛ ዙሪያ ተቀምጠው መነጋገር ይገባቸዋል ብለዋል። ለቀጣይ ጊዜ የድርጅቱን የቁጥጥር ኮሚሽን እንዲመሩ ዶክተር አያሌው ታለማን በሰብሳቢነት መሰየም፣ የምክትል ሰብሳቢና የአባላትን ሹመት ሰጥቶ የድርጅቱን 40 ቋሚና 5 ተለዋጭ የማዕከላዊ ኮሚቴ አባላትን አጸድቋል። በተጨማሪም 9 አባላት ያሉት የአስፈጻሚ ኮሚቴ መጽደቁ የተገለጸ ሲሆን በዚህም ዶክተር በለጠ ሞላ ሊቀመንበር፣ አቶ መልካሙ ጸጋዬ ምክትል ሊቀመንበር፣ ረዳት ፕሮፌሰር ዳምጠው ተሰማ የፖለቲካ ጉዳይ ኃላፊ፣ አቶ የሱፍ ኢብራሂም የህግ ጉዳዮች ኃላፊ፣ አቶ ጋሻው መርሻ የህዝብ ግንኙነት ኃላፊ፣ አቶ ሀሳቡ ተስፋ የአደረጃጀት፣ አቶ ጥበበ ሰይፈ የጽህፈት ቤት፣ አቶ ማሩ ጃኔ የስትራቴጂና ስልጠና፣ አቶ አንዱዓለም አላምረው የውጭ ግንኙነትን እንዲመሩ ፓርቲው ሰይሟል። የህወሓት አመራሮች የሌላቸውን ስልጣን እንዳላቸው አድርገው እንዲያስቡ በማድረግ ረገድ ስህተት ተሰርቷል ሲሉ አቶ ጌታቸው ረዳ ተናገሩ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በቅርቡ ከኃላፊነት አንስቻቸዋለሁ የሚላቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዩኤምዲ ከተሰኘ ዩቲዩብ ቻናል ጋር ባደረጉት ቆይታ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት አመራሮች ስልጣን በሌላቸው ጉዳዮች ላይ የመወሰን ስልጣን እንዳላቸው አድርገው እንዲያስቡ በማድረግ ረገድ ጊዜያዊ አስተዳደሩ ትልቅ ስህተት ሰርቷል ሲሉ ነው የተናገሩት። ሁሉም ኃላፊነቱን መወጣት የሚችልበትን ስርዓት ማበጀት ይገባ እንደነበር ገልጸው ችግሮችን በውይይት ለመፍታት ተደጋጋሚ ጥረት ቢደረግም ጌታቸው አይታዘዘኝም ብሎ የደመደመ ኃይል በመሆኑ አልተሳካም ሲሉ ተደምጠዋል። ከጠቅላይ ሚኒስትር አብይ አህመድ ጋር በተደረገው ውይይትም አቶ ጌታቸው በኃላፊነት ላይ አንድ ሌሊት ካደረ ደም መፋሰስ ሊከሰት ይችላል ብለው ተናግረዋል ሲሉ የህወሓት ከፍተኛ አመራሮችን የከሰሱት አቶ ጌታቸው አመራሮቹ ግጭት የመቀስቀስ ውጥን እንደነበራቸው ማሳያ ነው ሲሉም ተናግረዋል። አቶ ጌታቸው ባሳለፍነው ሳምንት ለአንድ ዓለም አቀፍ ጋዜጣ በሰጡት ቃለ ምልልስ ወደ ትግራይ እንደሚመለሱ መግለጻቸው የሚታወስ ሲሆን በአሁኑ ቃለ ምልልሳቸው ግን ወደ ትግራይ ስለመመለሳቸው ያሉት ነገር የለም። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።